በጉጉት ሲጠበቅ የነበረው የጆኒና ንቃተ ህሊና ቦክስ ውድድር አሸናፊው ታውቋል። ጆኒ አሸነፈ። በጣም ይገርማል። ያልተጠበቀ ሰው አሸናፊ ሲሆን በጣም ነው የሚገርመው። ቲክቶኩ በሙሉ፣ ዩቱቡ፣ ፌስቡኩ ሁሉም ሰው ንቃተ ህሊና ያሸንፋል እያሉ ነበረ። ነገር ግን ጆኒ ደቂቃው ራሱ ሳይሞላ በአንድ ደቂቃ ውስጥ ዘረረው። እጅግ በጣም ያሳዝናል። እንግዲህ ንቃተ ህሊና በጣም ተወጣጥሮ ነበረ። በጣም ቲፎዞ በዝቶ ነበረ። ቲክቶክ ላይ፣ ዩቱብ ላይ ሰው ሁሉ ላይቭ ላይ ደጋፊ በዝቶ ነበር። ነገር ግን ጆኒ አሸናፊ ሆኗል። በዛሬው ዕለት በአድዋ ድል ሙዚየም ውስጥ የተካሄደው የቦክስ ውድድር በጆኒ አሸናፊነት ተጠናቋል። እንግዲህ የመጀመሪያው በኢትዮጵያ ታሪክ 1 ሚሊዮን ታሪክ ሊያጽፍ ነው ማለት ነው። ጆኒ 1 ሚሊዮን አሸናፊ ሆኗል። ታሪኩም ተጽፏል። በዛ ላይ ደግሞ ለኢትዮጵያ የመጀመሪያ ውድድር ስለሆነ ጆኒ እንኳን ደስ አለ። እንግዲህ ሁላችንም እስከ ምሽቱ 7 ሰዓት ስንከታተል ነበር፣ ስንጠብቅ ነበር። እንግዲህ በዚህ ምሽት ስላሸነፈ ደስ ብሎኛል። እኔ በበኩሌ የሁለቱም ደጋፊ ነበርኩኝ። ከሁለቱ አንዳቸው ቢያሸንፉ ደስተኛ ነበርኩኝ። ስለዚህ ጆኒ ስላሸነፍክ ደስ ብሎኛል። 1 ሚሊዮኑን ተረክቦ ወደ ቤቱ ሊሄድ ነው። እንግዲህ ንቃተ ህሊና ደግሞ ከክፍለ ሀገር ድረስ መጥቶ በመሸነፉ ደግሞ አዝኛለሁ። ነገር ግን እኔ ነግሬያችኋለሁ፣ የሁለቱም ደጋፊ ነኝ። ነገር ግን ንቃተ ህሊና ያሳዝናል። ቲፎዞ በዝቶ ነበር። ሰው ሁሉ ደጋፊ በጣም በዝቶ ነበር። በዛ ላይ ደግሞ ከሩቅ ሀገር ነው የመጣው። በዛ ላይ ደግሞ ብዙ እንደዚህኛው ልጅ ልምድ ያለው አይመስለኝም። ይሄኛው ልጅ ኢንተርናሽናል ምናምን የሚታወቅ አይነት ልጅ ነው። ንቃተ ህሊና ደግሞ ብዙም ታዋቂ ስላልነበር ሰው ሁሉ እየደገፈው ነበር። ነገር ግን ተሸንፏል። ቲክቶክ ላይ እንግዲህ ብዙ ሰዎች ቁማር ሁላ አስይዘው ነበር። በ1 ሚሊዮን እነ ጆን ዳንኤል ንቃተ ህሊና ያሸንፋል ብለው በ1 ሚሊዮን አስይዘው ነበር። እንግዲህ ጆን ዳንኤልም በዛሬው ዕለት 1 ሚሊዮን ተበልቷል። እሱም ተሸንፏል። ለማንኛውም ጆኒ እንኳን ደስ አለ። ንቃተ ህሊና ደግሞ ይሄ የመጀመሪያ ነው እንጂ የመጨረሻ አይደለም። ሌሎችም ገና ስላሉ ታሸንፋለ ወደፊት እላለው። የተበላችሁ ደግሞ ቁማር እነ ጆን ዳንኤል አይዟችሁ ለማለት እፈልጋለሁ። እንግዲህ በዚህ ምሽት ይሄንን ዜና ልነግራችሁ ነው የመጣሁት። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ደግሞ ላይክ ማድረግ አትርሱ። ቪዲዮውን ሼር አድርጉ፣ ሰብስክራይብ አድርጉ። በሌሎች ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ።